በተለያዩ ከዚህ ቀደም ርዕዮት ላይ አውርቻችኋለሁ፣ ግን ዛሬ በአንድ ላይ ስትገኙ ለመጀመሪያ ጊዜ ነው። እንደሚገባኝ ከሆነ በተለይ ከሀገር ከወጣችሁ በኋላ በአደባባይ በሚዲያ የተገናኛችሁበት ጊዜም ለመጀመሪያ ጊዜ ይመስለኛል እና ያንን ከተመለከተ አንድ ጥያቄ ልጀምር። ከሁሉ በፊት የእናንተ እዚሁ እንዲህ ባለ መልኩ መገኘት ስለ ፖለቲካው ምን እንደሚናገር ልጠይቃችሁ ፈልጌ ነው። በሁለት መንገድ፣ አንድ በአሁኑ ወቅት እየተካሄደ ካለው እንቅስቃሴ አንጻር የእንዲህ መሰል ጥምረቶችንም ፋይዳ ለማየት ይረዳል እና ሁለተኛው ግን ዋናው በሀገር ውስጥ ያለው ፖለቲካ ሁኔታስ ምን መምሰሉን ያሳያል። ለምሳሌ ጃዋር ከውጭ ሆነህ በሚዲያ እና በሌሎች መንገዶች ስትታገል ቆይተህ ወደ ሀገር በኋላ የታሰርክ እንዲሁም የተሰደድክ እንደሆነ ይታወቃል። ዶክተር ገዱም እንደዚሁ በመንግስትና በፓርቲ ውስጥ ለ10 ዓመታት ስታገለግል ከቆየህ በኋላ አሁን ተሰደሃል። በአደባባይም ቢሆን እንዲህ ባለ ሁኔታ መገናኘታችሁ ባለፉት ዓመታት ከውጭ የገባችሁትንም ከውስጥ የነበራችሁትንም የገፈተረ ፖለቲካዊ ሁኔታ ምን ሀሳብ ይጭርባችኋል ማለት ፈልጌ ነው። አብይ ኢንዲስክሪሚኔት ኦፌንደር ብቻ ተብሎ የሚታለፍ ነው? ጃዋር ካንተ ልጀምር። ከታላቅ ብጀምር አይሻልም? ግድ የለም አንተ ከወጣቶቹ እሺ ከፈቀድክልኝ። ይህን ወጣትነት ሁልጊዜ እንድናነሳለት እየፈለገ ስለሆነ እሱ ስለዚህ ለሽበቷ ካሳ መሆኑ ነው። ለማንኛውም በመጀመሪያ ግዱ ይሄ ለውጥ እንዲመጣ በኢህአዴግ ውስጥ ከፍተኛ ስራ ከሰሩት ሰዎች ውስጥ ነው እና መጀመሪያ አካባቢ ባላንጣ ብንሆንም ወደ መጨረሻ አካባቢ የትግል አጋሮችም ነበር። ከዛ በኋላ ሀገር ቤት ከገባው በኋላም እዛ ባህር ጋብዞኝ ሰፊ ውይይቶች፣ እነዛ ውይይቶች ፍሬ ቢያፈሩ ኖሮ ዛሬ ሀገራችን የገባችበት ችግር ውስጥ ማትገባ ነበረች። ትዝ ይለኛል እዛ ሄደን ከተዘዝ ጋር ነበረ ሰፊ ውይይት፣ ንጉሱ ጥላሁን ነበረ ሰፊ ውይይት አድርገን የዛን ውይይት ሪፖርት ለአብይ አቅርቤ ነበር ስመለስ። እነዛ አይነት ውይይቶች ቢቀጥሉ ኖሮ እዚህ ችግር ውስጥ አንገባም ነበር። ስለጠየቀው እንግዲህ ከውጭ ስንታገል የነበር ነው፣ ከውስጥም ስንታገል የነበር ነው። ከፍተኛ ተስፋ ነበረን። ይህ ለውጥ ሀገራችንን ወደ ፍትሃዊ እኩልነት ያለበት ዲሞክራሲያዊ ስርዓት መከባበር ያለበት የተረጋጋ ሰላምና ልማት የሚኖርበት ሀገር ለማምጣት ተስፋ ነበረን። ከውስጥም ከውጭ ስንታገል የነበረው የዛ መጨናገፍ የዛ መጠለፍ እኛ እንደ ግለሰብ ብቻ ሳይሆን ሀገራችን እንደ ሀገር ያጣንበትና በጣም አሳዛኝና የሀገር ህልውና የህዝብ ህልውና አደጋ ላይ የጣለ ሁኔታ ውስጥ መኖራችን ተርታሌት ይመስለኛል እዚህ መገናኘታችን። ገዱም እዚሁ ላይ እንደ ሀሳብ እንድትሰጥ ነው። አሁን እንግዲህ አገር ውስጥ የሌሉት እናንተ እዚህ ስለተገኛችሁ እንደ ውክልና ያነሳሁት እንጂ በወቅቱ በፖለቲካ ውስጥ ይሳተፉ የነበሩት አቶ ለማም በአገር ቤት የሉም። በጊዜው በሌላ አንጻር ሆኖም ቢሆን በጊዜው በህይወት የነበሩት በርካታ ባለስልጣናት ከፊሎቹ በጦርነት ተገድለዋል፣ ሌሎቹ ከሀገር ተሰደዋል ወዘተና እንደዚህ ያለ የፖለቲካ ምድረ በዳ ላይ በዚህ በ7 ዓመት ውስጥ መደረሱ የሚፈጥርብህን ሀሳብ እንድታወራለን። በጣም አመሰግናለሁ ቴድሮስ። እንግዲህ አንተም እንዳነሳው ኋላ ጃዋር እንዳለው ከጃዋር ጋር ያው እኔ በኢህአዴግነት እሱ በኢህአዴግ ተቃዋሚነት የተወሰነ ጊዜ አሳልፈናል። ኋላ ደግሞ ለውጥ በመጣበት ጊዜ ያለውጥ ዞሮ በኢትዮጵያ ውስጥ ትልቅ ችግር የሆነውን የዲሞክራሲ ስርዓት ግንባታውን ያደርጋል፣ ኢትዮጵያን ወደ ዲሞክራሲ ያሸጋግራል የሚል ተስፋ ነበረ። እኔ በበኩሌ ሌላውም የኢትዮጵያ ሕዝብ ኢንስፓየር የሆነበት ሁኔታ፣ ከፍተኛ ፍላጎት፣ ከፍተኛ ተስፋ ያሳደርንበት ሁኔታ ነበረ። በእውነቱ ለመናገር እንዲህ አይነት ፊት ኢህአዴግ የሚጎሉት ጉዳዮች እንደነበሩ ስላመን ነው ወደ ለውጥ የገባ ነው። ግን እንዲህ አይነት ምስቅልቅል ያለ ሁኔታ ይመጣል ገምተን የማናውቅ ነበረ፣ በተለይ በመጀመሪያዎቹ አካባቢ። ነገር ግን አሁን እኛንም ለስደት ሀገራችንንም ለህልውና አደጋና ህብረተሰባችንን ለስቃይ የዳረገ ሁኔታ ተፈጥሯል። እንግዲህ ዛሬ ጃዋር እና እኔ ስንገናኝ እዚህ
ዞሮ የኢትዮጵያ ጉዳይ ያገባኛል የሚል ሰው ማንኛውም ሰው አገር እንዲህ ባለ ፈተና ውስጥ በሚወድቅበት ጊዜ ብዙ ልዩነቶች የርዕዮተ ዓለም ልዩነት በተለያዩ ጉዳዮች ላይ ልዩነት ቢኖር ቅድሚያ የሚያስፈልገው እንዴት አድርገን አገርን ማዳን አለብን የሚል ነው። ልዩነትም ሊስተናገድ የሚችለው የአገር ህልውና ሲኖር ነው። የአገር ህልውና ከሁሉም በላይ ነው፣ ከፖለቲካ ልዩነት በላይ ነው እና ጀዋርና እኔን የሚያገናኘን ይሄ ይመስለኛል እና አንዳንድ ለሀገር እንደሚጨነቁ ግለሰቦች አስተያየት እንዳላቸው ግለሰቦች በኢትዮጵያ መድረክ ላይ ፖለቲካ መድረክ ላይ ተሳትፎ ማድረግ እንደሚፈልጉ ሰዎች መገናኘታችን ወቅቱ የግድ የሚለው ነው ብዬ ነው እኔ የማስበው። እሺ እንደው ባጭሩ ሁለታችሁ ማስተያየት ብትሰጡበት የምፈልገው አብይ ልዩ ሁኔታ ነው ወይስ የስርዓቱ ፕሮዳክት ማለት ባይ ፕሮዳክት ነው? ሪሊ ክርክር ስላለ ነው። አሁን እያረጋቸው ያላቸውን ነገሮች ማንኛውም አቨሬጅ የሆነ የፓርቲ አባል ወይ በአገሩ የነበረ አንድ እንደው ኢቶስ ቢሎ አቨሬጅ ሪዝነብል ፐርሰን የሚባል ሰው የሚያረጋቸው ናቸው። አብይ ልዩ ሁኔታ ነው ወይስ የስርዓቱ ባይ ፕሮዳክት ነው የሚል አንድ ጥያቄ አለኝ። ምክንያቱም መከላከል ሲቻል ነበር ወይ? በየፊናችሁ የተለያየ ነገር ስትሉ ሰምቼ አውቃለሁኝ። አቶ ገዱ አብይን በደም የሚጫወት አረመኔ መሆኑን የገለጥክበትን ጽሁፍ አስነበበህን ነበር። ጃዋር ከመጀመሪያ ጀምሮ አብይ ጠቅላይ ሚኒስትር መሆኑን ተቃውመህ የነበረ መሆኑን በኋላ ግን በቃ ብዙ ሰው በሱ አቅጣጫ ሲሄድ እና ሜቢ ክሪቲካል ሰፖርት በመስጠት መርዳት ይቻላል ብለህ በማሰብ ምክንያት ሰጥተው ስለነበረው ድጋፍ ታነሳለህ። አሁን ላይ ሆናችሁ ስታዩ አንድ አብይ ልዩ ሁኔታ ነው ወይስ የስርዓቱ ባይ ፕሮዳክት? ሁለት መከላከል ይቻል ነበር ወይ? ምን በተሻለ ብታደርጉና ቢደረግ እናንተ ብቻ ሳትሆኑ ቢደረግ እንዲህ ያለ ውድመት ከመድረስ ማስቀረት ይቻል ነበር ትላላችሁ? ጃዋር ቀጥ አይ ቲንክ መጽሐፉ ጽፌዋለሁ አይተው እንደሆነ የኛ አሰምሽን አትሊስት ከሩብ በነበር ነው ከኢህአዴግ ውስጥ የሚመጣ ሰው በኢህአዴግ ውስጥ ተኮትኩቶ የሚወጣ ሰው ምን አይነት አመለካከት ይኖረዋል፣ ድክመቶቹና ጥንካሬዎቹ ምንድናቸው የሚል አሰምሽን ነበረን፣ ግምቶች ነበር። ኢህአዴግ የግራ ዘመም ፖለቲካ የሚያራዝም ድርጅት ነው። አብይ የቀኝ ዘመም ኒዮ ሊበራል ፖለቲካ የሚያራምም ነው። እንደዛ አይነት ሰው ከኢህአዴግ ውስጥ ይወጣል ብዬ ለመገመት ኖት ኢን ሚሊየን ይርስ በጣም ዩኒክ የሆነ አሁን ትልቆችን እናውቃለን፣ ጁኒየሮችን እናውቃለን። አጥናትናቸዋል ከነመለስ ከነበረከት ከነበዱላ ከነገዱ ከነለማ ከሌሎቹም ከነደብረጽዮን ምንም እንኳን የተለያየ ልዩነት ቢኖራቸው አሁንም የነሱ የእውቀት ምንጭና የፖለቲካ ትንታኔ ምንጭ የግራው ፖለቲካ ነው እና አብይ ግን ኮምፕሊትሊ ኦፖዚት ነው። አንድ እሱ፣ ሁለተኛ የፐርሶናሊቲ ባው ሌላ ነገር ስታይ ዩኒክ ነውና መከልከል ይቻል ነበር። አይ ቲንክ እሱ ላይ ዶክተር ገዱ በስፋት ሄደበት አካባቢ ነበሩ፣ ሞክረናል። ግን እነሱም ከዛ ወዲህ እንግዲህ ከሌሎች በዛ ጊዜ ውሳኔ ከሰጡ የኢህአዴግ ሰዎች ጋር ብዙ ጊዜ ስንወያይ ይቻል ነበር፣ ግን ጊዜውን በጣም አጭር ነበር። ብዙ ሰዎች አሁን ትችት ሲያቀርቡ ፌር መሆን ያስፈልጋል። this whole thing transpired in less than a year እኮ 6 ወር ምናምን በሚሆን ጊዜ ውስጥ በጣም በፍጥነት ጊዜውን የተላለፈው አዲስ መሆኑ በፖለቲካ ፊልድ ላይ ለረጅም ጊዜ በግንባር ቀደምነት አለመታወቁ እድል ሰጥቶታል። የማጭበርበር ችሎታው ደግሞ በዛ ላይ ፕላስ ነበረ። እንግዲህ እዚህ ላይ በወቅቱ የነበሩት ጨምሮ ይችላል። እሺ ገዱ ቀጥል። እምልህ የአብይን ያመጣው የኢህአዴግ መዳከም ውጤት መሆኑ ላይ ምንም ጥርጥር የለኝም። ነገር ግን በአብይ በሚያደርገው ሁኔታና የኢህአዴግን ፖለቲካል ቫሊዩስ ወስደን በምንመለከትበት ጊዜ በእውነቱ ለመናገር ኢህአዴግ ውስጥ ለአንድ ዓመት ለሁለት ዓመት የቆየ ሰው በተለይ የኢህአዴግ ፕሮግራም ገብቶት ለአንድ ዓመት ለሁለት ዓመት የቆየ ሰውም አብይን መሆን አሁን የሆነውን መሆን ይሆናል ብለህ መገመት እጅግ አስቸጋሪ። ኮምፕሌትሊ ከኢህአዴግ የፖለቲካ መንፈስ በተቃርኖ ምሳሌዎችን ማንሳት ይቻላል። ኢህአዴግ ህዝብን የሚመለከትበት አለ፣
ከህዝብ አኳያ ለምሳሌ ኤሊቱንና የገጠሩን ህዝብ በጠቅላላ የኢትዮጵያን ህዝብ የሚመለከትበት ሁኔታ አለ። ምንም አይነት ኮምፕሮማይዝ የማያደርግባቸው መስመሮች አሉ። ከዚያ አኳያ ህዝቡ ጋር የተያያዘ ከአርሶ አደሩ ጋር የተያያዘ ህዝብን በአግባቡ ካልተያዘ ከፍተኛ ቀውስ ውስጥ እገባለሁ ብሎ በተወሰነ ደረጃ የሚፈራ እና ያለችውንም አቅሙን ገጠሩን ለመጥቀም በተለይም ሰፊውን ህዝብ ለመጥቀም ነው። ኢትዮጵያ ውስጥ መቁጠር ከእንትን ካልክ ትምህርት ቤቶቹን ብትቆጥር፣ የጤና ተቋማቱን ብትቆጥር፣ መንገዱን፣ ውሃውን፣ የዩኒቨርሲቲዎቹን፣ ሌላውን ኢንፍራስትራክቸር ብትቆጥር የነበረችውን ሁሉ ገንዘብ ለለግዠሪ ወይም ደግሞ ኢቨን ከተማ ላይ ላለ እንትን እንኳን አይደለም፣ አብዛኛውን ገንዘቡን ወደ ገጠር ነው የሚያደርገው። ያ የሚመነጨው ምንድነው? ከህዝቡ ጋር ባለው አታችመንት ነው። ፕሮግራሙ ማህበራዊ መሰረቴ ነው ብሎ የሚያስበው ህዝቡ ነው። በሌላ መልኩ እንደገና ደግሞ የህዝብን እንቅስቃሴ ኢህአዴግ የሚመለከትበት ሁኔታ ነው። በተወሰነ ደረጃ ለምሳሌ በተለይ ኋላ የኢኮኖሚ እድገት እየመጣ ከ97 ምርጫ በኋላ ሞር ጎልቶ የወጣው ዲማንዲንግ ህብረተሰብ መፍጠር አለብን የሚል ነው። ይሄ የሚያዋክባል አይደል? ይሄን ልማት አምጡ፣ ይሄንን እንትና፣ ይሄ መልካም አስተዳደር ችግር አለ ብሎ መንግስቱን ወጥሮ የሚይዝ ህብረተሰብ ያ በሚሆንበት ጊዜ እኛ እንዳንበላሽ ያደርገናል። ተቃዋሚ ፓርቲ በጣም ጠንካራ ስለሌለ ብዙ የፖሊሲ ሀሳቦች እየመጡ ክርክር እየተደረገ እንደዛ አይነት ሁኔታ ፓርቲዎች እየተቀያየሩ ስልጣን የሚይዙበት ሁኔታ ስለሌለ ዞሮ ልጓም የሚሆነው ሰፊው ህዝብ ነው የሚል አስተሳሰብ ነው። አሁን እነዚህን ሁለቱም ብቻ ወስደህ በምትመለከትበት ጊዜ